ሰላም ናችሁ። እስኪ አሁን አንድ ደግሞ በጣም በዓለም ላይ በከፍተኛ ምርምር እየዋለ ያለና ትንሽ አስደናቂ ባህሪያትም ስላለው እጽዋት ነው የምነግራችሁ። እንግዲህ ይህ እጽዋት የደጋ አባሎ ይባላል። እንግዲህ የደጋ አባሎ በሳይንሳዊ አጠራሩ ብሩሲያ አንቲዲዘንተሪካ ነው የሚባለው። ብሩሲያ አንቲዲዘንተሪካ የደጋ አባሎ ነው። እንግዲህ አባሎ በቆላ አካባቢ የሚበቅሉ የአባሎ ዝርያዎች አሉ። የተርሚናሊያ የኮምብረተም ተርሚናሊያ በሚባለው ስርዓተ ምህዳር በርካታ በተለይም ኮምብረተም ሞሌ የሚባለው የቆላ አባሎ አለ። ብዙ ጊዜ እሱ ለተለያዩ ፊውጌሽን ወይንም አንዳንድ ጊዜ ለማጠኛ የሚያገለግል ነው። ነገር ግን ይሄ የደጋ አባሎ ግን ብሩሲ ዲዘንተሪያ ነው የሚባለው፣ ለመድኃኒትነት ነው በብዛት የሚውለው። ይህ እንግዲህ የደጋ አባሎ ብዙ ጊዜ በደኖች ስር ነው የሚገኘው። የቁጥቋጦ እስከ ትንሽ ዛፍ ድረስ ነው የሚያድገው። እስከ 7 ሜትር ያድጋል። በአብዛኛው በወይና ደጋማ በደጋማ አካባቢ ነው። በተለይ ከ1700 እስከ 2500 ሜትር ከፍታ ነው። እስከዛም አንዳንድ ጊዜ እስከ 3500 ባሉ የከፍታዎች ወይንም ከፍተኛ ቦታዎች ሊበቅል ይችላል። ሌላው ባህሪው ደግሞ የደጋ አባሎ በደኖች ዳርቻ፣ በመንገድ ዳርቻ፣ በእርሻ፣ በቁጥቋጦ ሆኖ ይገኛል። ብዙ ጊዜ በሀገራችን በተለይ በጎጃም አካባቢ እንደውም በጋውን ሁሉ ስለሚለመልምና ስለሚያፈራ ዓመቱን በሙሉ ስለሚያፈራ ቅጠሉ ለተለያየ ነገር ማራገቢያ፣ ለጥላም መንገድ ላይ ግንጥል አድርገው ይዘው እንደ ጥላም ይጠቀሙበታል። እንደገና ደግሞ አንዳንድ ጊዜ ብዙ መንገድ በእግር ከተጓዙ ደግሞ የአቧራም ማራገፊያ ነው፣ ሰፋፊ ቅጠሎች ስላሉት። ሌላው ደግሞ የሚበቅለው ብዙ ጊዜ ደኖች እንኳን ተመንጥረው ብዙ ጊዜ እሱ አይጠፋም። ቦታው ራሱ ወደ እርሻ ተቀይሮ በቁጥቋጦነት ይኖራል። ስለዚህ የደጋ አባሎ ይሄ ዲፎረስቴሽን ወይንም የደን ምንጠራን በመከላከል ጠንከር ካሉትና መልሰው ከሚያቀጠቅጡት እጽዋት የሚመደብ ነው ማለት ነው። ስለዚህ እንግዲህ ቅጠሉ፣ ፍሬው ዓመቱን በሙሉ እንግዲህ ያድጋል፣ ያፈራል። እንደምታዩት የደጋ አባሎ እንግዲህ አስገራሚ ሁኔታዎች አሉት። በተለይ የተቅማጥን በሽታ በመከላከል ጸረ አሜባ ነው። ቅጠሉ፣ ቅርፊቱ፣ ስሩ ኳኒኒድስ እና ሳንቲን የሚባሉ አልካሎይድስ በውስጡ ያሉበት ነው። እነዚህ ኬሚካሎች ደግሞ ለካንሰር ህመም ፈዋሽ ናቸው ተብለው ስለሚገመቱ በከፍተኛ ደረጃ በመድኃኒት ሕክምና ቅመማ ውስጥ ጥቅም ላይ እየዋለ ያለ ነው። አሁን እየተጠና በስፋት እየተጠና ያለ እጽዋት ነው። በዚህም እንግዲህ በተወሰነ ደረጃ የመርዛማነት ባህሪ ስላለው በጎች፣ ፍየሎች አይመገቡትም። ነገር ግን ለወባ በሽታ መድኃኒትነት እንግዲህ ጥናት እየተደረገ ነው። በአሁኑ ሰዓት ደግሞ በተለይም የሳምባ ነቀርሳ፣ የኤችአይቪ መድኃኒቶችን በመፈለግ አንዱ ለነዚህ መድኃኒቶች ፍለጋ ጥናት እየተደረገበት ያለ እጽዋት ነው። እንግዲህ የደጋ አባሎ እንግዲህ ቅጠሉ፣ ቅርፊቱና አስሩን በመቀቀል እንግዲህ ለወባ በሽታ፣ ለተቅማጥ፣ ለአስም፣ የሆድ ቁርጠት ከወተት ጋር በማቀላቀልና ከማር ጋር በማቀላቀል ደግሞ ለሆድ ቁርጠት እና አልፎ አልፎም ለራስ ምታት መድኃኒትነት ይውላል። እንግዲህ በብዛት የደጋ አባሎን በመጠቀም የተለየ አስገራሚው ባህሪው ደግሞ ፍሬው ላይ በተወሰነ ደረጃ ቀላ ያለ ፈሳሽ ነገር አለው።
ይሄ ፈሳሽ ነገር የሚገርመው አብዛኛዎቹ እጽዋት ፈሳሾቻቸው በውሃ ይሟሟል ወይንም በውሃ ውህድ ይቀላቀላል። ነገር ግን የደጋ አባሎ ፍሳሽ ወይንም ከፍሬው የሚገኘው ፍሳሽ ቀላ ያለ ነው፣ በውሃ የሚሟሙ አይደለም። ይሄ እንግዲህ አስገራሚ ባህሪው ነው፣ በውስጡ ካሉት ኬሚካሎች አንጻር ነው። ስለዚህ የደጋ አባሎ እንግዲህ ከፍተኛ ጠቃሚ ነው። ነገር ግን እንዲሁ በቅሎ ስናየው ወይንም እንስሳት ስለማይመገቡት ጠቃሚ አይመስለንም። ከጥላና እንደዚሁ መንገድ ላይ ለተለያዩ ቀላል ነገሮች ወይም እንደዚሁ ጉዝጓዝ ለማድረግ ካልሆነ በስተቀር ብዙ ላይ ጥቅም ሲውል አይታይም። ነገር ግን በጣም ጠቃሚና